መንበርከካችንን በደለኛነታችንን ኃጢአተኛነታችንን ማመናችን ጌታ ሆይ ይቅር በለኝ ለፍቅር ምርኮኛ ሆኛለሁ። የተማረከ ወታደር ምንድን ነው የሚያደርገው? እጁን ያነሳል አይደል? ልክ ሲማረክ እጁን ያነሳል፣ ተማርኬያለሁ። ስለዚህ በእግዚአብሔር ፍቅር ሲማረክ ሰው ኃጢአተኛ ነኝ፣ ጌታ ሆይ ይቅር በለኝ፣ እጠበኝ፣ አንጻኝ፣ ከኃጢአቴ አንጻኝ፣ ከበደሌ እጠበኝ፣ ታረቀኝ ይላል። ከዛ በኋላ ልክ ከበረዶ ይልቅ ምን ያደርጋል? ነጭ ያደርጋል። ያ እንደ ጭቃ ተጥሎ የነበረው ያ ከሱ ፊት ኃጢአት ሆኖ የነበረው ሲያጥብ እግዚአብሔር ሲያነጻ እንደ በረዶ ነጭ ያደርጋል። ፊታችን ጠቁሮ የነበረው ተጨማዶ የነበረው ተስፋ ቆርጦ የነበረው ማንነታችን እንደገና ይለመልማል። ስሙ የተመሰገነ ይሁን። ታዲያ እዚህ ላይ ወገኖቼ ልንጠነቀቅ የሚያስፈልገው ስምዖናዊ ጸባይ እንዳይኖረን ነው። የሰዎችን የቀድሞ ሕይወታቸውን ማንነታቸውን እያሰብን ሰዎችን በንግግር ሰዎችን በሌላ ነገር እንዳንጎዳ። ስምዖን ይህች ሴት ኃጢአተኛ ዘማኝ እንደሆነች ያውቃል። ያ የቀድሞ ነገሯን እያነሳ ነው አሁን ይናገራት የነበረው። አንዳንድ ጊዜ ሰዎች ከቤተ እግዚአብሔር የሚርቁበት አጋጣሚ አለ። ለምን አትመጡም ሲሏቸው አይ ከሌ እንዲህ ይለኛል፣ ከሊት እንዲህ ትለኛለች፣ ያኔ እንዲህ አይነት ስራ ነበር ሰራ ነበር፣ እንዲህ አይነት ህይወት ውስጥ ነበርኩኝ፣ ስለዚህ እንዲህ ይሉኛል እያሉ ከቤተ እግዚአብሔር የሚርቁ ብዙ ሰዎች አሉ። ስለ ቀድሞ ማንነታቸው እግዚአብሔር የተወላቸው እኛ አንስተን እንደገና ልንወቅስ። ቅዱስ ጳውሎስ እኮ ክርስቲያኖችን አሳዳጅ ነበር አይደል? ቅዱስ ጴጥሮስም አላቅህም ብሎ ክዶ ነበር። ነገር ግን ለቅዱስ ጳውሎስም ለቅዱስ ጴጥሮስም እድል ስለሰጣቸው አሁን ሐምሌ 5 የምናከብረው በዓላቸው በደመቀ ሁኔታ እንደገና ምጥቃ ተብሎ ቅዱስ ጳውሎስ ቅዱስ ጴጥሮስም እንደ ጌታ የሳለው ቁልቁሊት ትሰቀላለሁ ብሎ ሐዋርያነትን በቃል ብቻ ሳይሆን በሕይወት መስክረው ያለፉ የቤተ ክርስቲያን ዕንቁዎች ውድ አባቶች ናቸው። ስለዚህ ለሰው እድል ሲሰጠው እንደገና ንስሐ ይመጣል፣ እንደገና አዲስ ሕይወት የመፍጠር ልዩ ስጦታ አለው እና ስምዖናዊ ሕይወት እንዳይኖረን እዚህ ላይ ልንጠነቀቅ ያስፈልጋል። ሁለተኛ ንስሐችን እውነተኛ እንዲሆን ሁል ጊዜ ምን ያስፈልገናል? ያ የምንናዘዘው ቃል በአባቶች ፊት ቀርበን የምንናዘዘው ቃል ምን መሆን አለበት? ተግባራዊ መሆን አለበት። ምን ለማለት ፈልጌ ነው? ይህች ሴት ጌታችን ኢየሱስ ክርስቶስ ፊት ቀርባ እንባዋን ማፍሰሷ፣ እግሩን ማበሷ፣ ሽቱ መቀባቷ ይሄ ተግባራዊ ሆነ። በአይን የሚታይ ብቻ ሳይሆን በእጅም የሚፈጸም ነገረ ድህነት የራስ የሆነ ተሳትፎ ይጠይቃል ወገኖች። ለምሳሌ አንድ ሰው ቤቱ ሆኖ ሂድና እስቲ ንስሐ ግባልኝ ማለት ይችላል? ሌላን ሰው ይችላል? አይቻልም። የርቀት ትምህርት ሊኖር ይችላል። የርቀት ድህነት ግን የለም። ድህነት ተግባራዊ የሆነ ነገር የራስ ተሳትፎ ይጠይቃል። ግዴታ ሰውዬው ራሱ መሄድ አለበት፣ ራሱ ንስሐ መግባት አለበት፣ ራሱ መቁረብ አለበት። እናት ለልጇ አትሆን፣ አባት ለልጇ አይሆን። ለድህነት ራሱ ተሳትፎ ማድረግ አለበት። መናዘዙ ብቻ ሳይሆን ከመናዘዙ ጋር ምን አለ? ስግደት አለ። አያችሁ፣ ጎንበስ ቀና ማለት አለ። መጾም አለበት። ካህኑ የሚሰጠው ቀኖና አለ። ቀኖናውን መፈጸም አለበት። ይሄ ግዴታ ነው። አንዳንድ ጊዜ አንዳንድ የዋሆች እንደው በዚህ ጊዜ ንስሐ አባቴ ቀኖና ሰጥተው ነበረ፣ ይሄና ስገጂ ተብዬ ነበር፣ እስከዚህ ሰዓት ጹሚ ተብዬ ነበረ፣ ነገር ግን ሳይመቸን ቀርቶ አቋርጬው ትቼዋለሁ ይላሉ። ይህ ወገኖች ተገቢ አይደለም። ካህናት የሚሰጡትን ቀኖና በአግባቡ መፈጸም አለበት። እንደው ከአቅም በላይ የሆነ ችግር ምናልባት የህመም ወይ ሌላ ነገር ካላጋጠመን የተሰጠንን ቀኖና በአግባቡ መፈጸም አለብን። ይህች ሴት አንድ የምታስተምረን ምንድን ነው? ኃጢአቷን መናዘዟን ተግባራዊ የሆነ እንቅስቃሴ እያደረገች ነበር። ሌላው በዝምታ ውስጥ ነበረች፣ ምንም አልተናገረችም። አሁን ሁሉ ስታደርግ ንስሐ ዝምታን ይፈልጋል። ንስሐ አርምሞን ይፈልጋል። አንዳንድ ሰዎች ንስሐ ላይ ነኝ ወይም ቀኖና ላይ ነኝ ወይም ጸሎት ላይ ነኝ ይላሉ። ነገር ግን ወገኖቼ ከአንደበታቸው ደግሞ ከባድ ነገር ይወጣል። ምን ይላሉ አባቶች ሲናገሩ? ምላስ አጥንት የለውም ግን ምን ይሰብራል? አጥንት ይሰብራል ይላሉ። አንዳንዴ የከባድ ሰዎች ንግግር ከልብ ውስጥ የማይረሳበት አጋጣሚ አለ። ከሊት የተናገረችኝ እስከ ሞት አልረሳም የሚሉ ሰዎች አላጋጠሟችሁ?
ከባድ ንግግር ከአንደበት የሚወጣበት። ስለዚህ አንደበትን መጠበቅ ያስፈልጋል። በዝምታ ውስጥ ሆና ስራዋን ግን ንስሐዋን ግን ታደርግ ነበረ። ስለዚህ በዝምታ ውስጥ ከእግዚአብሔር ጋር መነጋገር አለ። በዝምታ ውስጥ ይቅርታ አለ። በዝምታ ውስጥ ስርየተ ኃጢአት አለ እና ትልቁ ይህች ሴት ይህንን ታስተምረን ነበረ። ሌላው በእግዚአብሔርን በቀዘቀዘ ፍቅር ሳይሆን በሞቀ ወይም ጥልቅ በሆነ ፍቅር ወደ እግዚአብሔር መቅረብ ያስፈልጋል። አሁን ይህች ሴት አይታችሁ ከሆነ ማንም የጠራት ማንም የጋበዛት የለም። ነገር ግን በፍጹም ልቧ ወደ እርሱ መጣች። በፍጹም ልብ ወደ እርሱ ስንቀርብ እግዚአብሔር ደግሞ እርሱን ጸጋውን የበለጠ አብዝቶ ይሰጠናል። አሁን በእግዚአብሔር ቤት በምንኖርበት ሰዓት እግዚአብሔርን መውደዳችን የዕለት የዚህ ጊዜ ብቻ ሳይሆን ወገኖቼ የእድሜያችንን እኩሌታ ሳይሆን ሙሉ ዘመናችንን ለእግዚአብሔር መስጠት ያስፈልጋል። እርሱ የሰጠን ሥጋውን ቆርሶ ወገኖቼ። አሁን ሰውን ቢወድ ስጦታ ሊሰጠው ይችላል፣ ሀብት ሊሰጠው ይችላል፣ ብር ወርቅ ሊሰጠው ይችላል። መተኪያ የሌለውን ነፍሱን ለወዳጆቹ ለእኛ ሰጠ። ስለዚህ እኮ ነው ወገኖቼ በከበረ በክርስቶስ ደም ታጥባችኋል የተባለ። እያንዳንዳችን አሁን በ40ና በ80 ቀን ሀብተ ወርስ በክርስትና የተሰጠን እዚህ ያለ ነው በሙሉ ዋጋ የተከፈለልን ታውቃላችኋል። ይሄን ዋጋ የተከፈለልን እኛ ሰውነታችንን በምንም ነገር ብናጎሳቆ ነው እንደው ለሰውነታችን ክብርን ባንሰጠው መድኃኔዓለም ግን ያከበረው ሰውነት ነው የእያንዳንዳችን ደም የፈሰሰለት። ከዚህ የበለጠ ምን ዋጋ አለው? ከደም የበለጠ ዋጋ ምንም የለም። መስዋዕት የተከፈለልን ይሄ ትልቅ ፍቅር ነው። ስለዚህ ወደ እግዚአብሔር መቅረብ የምንመጣው ወገኖቼ እንደው የልብ መመላለስ እንዳይሆንብን ነው። እግዚአብሔርን ስንወድ ልባችን በፍቅር እየተቃጠለ አሁን የዚችን ሴት አስቡ፣ እንዴት ሆና እንደመጣች፣ እንዴት ሆና ወደ እግሩ እንደቀረበች ስቅስቅ ብላ እያለቀሰች የነበረው የእርሱ የመውደዷ ፍቅር ነው፣ ሚስጥር ነው። ስለዚህ ስንጸልይ ጌታ ሆይ ፍቅርህን አብዛልኝ እንበል። በቃ እንዲህ ብለን እንጸልይ፣ ፍቅርህን አብዛልኝ እስከ መጨረሻው እንዲወድህ እርዳኝ፣ በኃጢአት የተሰነካክዬ እንዳልቀር በቤት ሁል ጊዜ እንድገኝ፣ ዛሬ በቤት እንደተገኘው ነገም በቤት እንድገኝ፣ ዛሬ እንዳገለገልኩ ነገም እንዳገለግል፣ ከቤትህ የሚያስወጣኝ ነገር እንዳይኖር፣ በምንፍቅና ትምህርት፣ በሌሎች ነገሮች፣ በዓለም ነገር ተሰነካክዬ እንዳልወጣ እርዳኝ ፈጣሪ። ትኩላን እሙንቱ ውስተ ቤተ እግዚአብሔር፣ በቤት ተተክዬ እንድቀር፣ አንተን ወድጄ እንድቀር፣ ልቤ ለንስሐ እንዲዘጋጅ፣ እንዲጸጸት፣ እንዲያለቅስ፣ እንድበረከት እርዳኝ ጌታ። እንዲህ ብለን ከለመነው ያችን ኃጢአተኛን ሴት ያነሳ የቀደሰ መድኃኔዓለም ለእኛም ዛሬ ቅርብ ነው። ጸሎታችንን ሰምቶ የሚቀበል የሚሰማን። በመጨረሻ ከዚህች ሴት ምን እንማራለን ከተባለ 3 ነገሮችን እንማራለን ይላል። እንግዲህ ስምዖን ያችን ሴት ይመለከት የነበረው ኃጢአተኛ ስለሆነች እርሱ የጠበቀው አይ ተነሺ፣ አንቺ ኃጢአተኛ ነሽ፣ ረክሰሻል፣ እኔ ልትነኪኝ አይገባሽም ይላታል ብሎ እየጠበቀ ነበር። ነገር ግን ነገሩ ተገለበጠ። እንደዛ አልነበረ። ምንድን ነው የሆነው? በሚያስደንቅ ሁኔታ 3 ነገሮች ተደርገውላታል። የመጀመሪያው ኃጢአትሽ ተሰረየልሽ አላት። እግዚአብሔር ስም የተመሰገነ ይሁን። ምንሽ ተሰረየ? ኃጢአትሽ ተሰረየልሽ። ወገኖቼ ኃጢአት ሸክም ነው። ኃጢአት ደዌ ነው። ያ ተሸክማ የመጣችው ደዌ፣ ያ ተሸክማ የመጣችው ሸክም ተቃሎላት ስትሄድ እንዴት ደስ ይላል! እናንተ ደካሞች ሸክማችሁ የከበደ ኑ ወደ እኔ አሳርፋችኋለሁ አይደለም? መድኃኔዓለም የሚያሳርፍ ነው። በቃሉ ያሳርፈናል። አሁን እዚህ ደርሳችሁ ስትሄዱ ተጽናንታችሁ አትሄዱ? ደስ ብሏችሁ አትሄዱ? ሕይወታችሁ ተለውጦ አዝኖ የመጣ ከፍቶት የመጣ ተበሳጭቶ የመጣ ተናዶ የመጣ ሲመለስ በዛው ስሜት አይደለም የሚሄደው ወገኖች፣ ተለውጦ ነው የሚሄደው። በቃሉ ተጽናንቶ ደስ ብሎት ተረጋግቶ መንፈሳዊነትን ተላብሶ ይሄዳል። ስለዚህ ያቺ ሴት ሸክም ተሸክማ መጣች። ከመድኃኔዓለም ጋር ቆይታ ከሄደች በኋላ ግን ኃጢአትሽ ተሰረየልሽ አላት። ይሄንን እኮ ማንም ሊያደርገው አይችልም። ማንም የጤና ባለሙያ ኃጢአትን ማስተስረይ አይችልም።
ማንም የህግ ባለሙያ ኃጢአትን ማስተስረይ አይችልም። ሌላም ይሄን አይነት ትምህርት ተምሬያለሁ፣ በጣም ታዋቂ ከሆነ ከዚህ ዩኒቨርሲቲ ተመርቄያለሁ የሚል ማንም ኃጢአትን ማስተስረይ አይችልም። ኃጢአትን ማስተስረይ የሚችል ማንም እሱ ብቻ ያያችሁ፣ እሱ ብቻ። ስለዚህ ወገኖች በብዙ ነገር ውስጥ ኃጢአት ውስጥ ገብተን ብንሆን እግዚአብሔር ይቅር አይለኝም ብለን ተስፋ ቆርጠን እንዳንቀር። መሐሪ አምላክ ነው፣ ይቅር ባይ አምላክ ነው። ጽንስ ያቋረጠ፣ ደም ያፈሰሰ፣ ሰው የገደለ፣ ንብረት የዘረፈ ይህንን ሁሉ እግዚአብሔር ያውቀዋል። ያንን ሰው ይወደዋል። የሚጠላው ኃጢአቱን ነው። ና ልጄ ይላል ዛሬ እግዚአብሔር በፍቅር ጥሪ። ነይ ልጄ ይላል። ኃጢአተኞችን ሊያነጻ መድኃኒት ሊሆን ለበሽተኞች የመጣ ነው። ኃጢአትህ ተሰረየልህ ልጄ፣ ኃጢአትሽ ተሰረየልሽ የሚል ቃል የሚያሰማ ነው። አንዳንድ ጊዜ ሚስጥሩ በጣም ይደንቃል ወገኖቼ። ብዙ ዘመን በእግዚአብሔር ቤት ውስጥ ሆነው እንደው ለድህነታቸው ወይም ለመፈወሳቸው ችላ እያሉ በመመላለስ ብቻ ምኖማል። አንዳንዴ ደግሞ ዛሬ መጥተው ለቃሉ ደንግጠው ወዲያው ተጸጽተው ንስሐ ገብተው ከፈጣሪያቸው ጋር ተገናኝተው ወዲያው ነው የሚሄዷል። አንዲት ልጅ የነገረችውን ምስክርነት አንድ ዲያቆን እንዲህ ሲል ነገር፣ ልጅቱ ከእህቷ ጋር በአንድ ቤት ውስጥ ይኖራል። አንዷ መንፈሳዊት ናት። ወደ ቤተ ክርስቲያን ብዙ ጊዜ ትመላለሳለች፣ ትመጣለች፣ ብዙ ዓመት አስቆጥራለች። እችኛዋ ታናሿ ግን እንደው በሕይወቷ ቸልተኛ ወይም እንደው የምትቀልድ፣ በተለይ ደግሞ መንፈሳዊ ነገር ላይ ምንም ግድ የሌላት ናት እና ወደ ቤተ ክርስቲያን እንሂድ ስትላት ታላቋ በአቅሽ አንቺ ስራ ፈተሻ ትላታለች። ወደ ቤተ ክርስቲያን መምጣትን እንደ ስራ ፈትነት ትቆጥረው ነበረ እና እሷ የሚያስደስታት ቤቷ ውስጥ ሙዚቃ እየከፈተች መጨፈር፣ ከወንዶች ጋር ናይት ክለብ መውጣት፣ እንደዚህ የመሳሰሉ ነገር ነው። ይሄ ዓለሙ ነገር ነው የሚያስደስታት እና ምንም ግድ የላትም ስለ መንፈሳዊነት፣ ስለ ቤተ ክርስቲያን ጉዳይ፣ ስለ አገልግሎት ለእሷ ምንም አይደለም። እና እንደዛ ስትኖር አንድ ቀን ከጓደኛዋ ጋር በአንድ ቤተ ክርስቲያን ጋር እያለፈች እያለ ያቺ ጓደኛዋ እስቲ ተሳልመን በውጭ ተሳልመን እንለፍ ትላትና ይሳለማሉ። ቆመው ሲሳለሙ ሰባኪው እንዲቆመው ያስተምር ነበር። ሲያስተምር ሲሰብክ የሚናገረው ሁለት ቃል በጆሮዋ ገባ። ያ ቃል የእርሷን ሕይወት የሚነካ ፍጹም እርሷን የሚናገር ነበር እና ጓደኛዋ እንዲህ ስትላት አልሄድም አለች። ዝም ብላ ቆመች። ለምን ስትላት ይሄ ሰባኪ ስለኔ ቃል እንዲህ አለች። እንዴት ስትላት እኔን ነው እየተናገረኝ ያለው፣ ሕይወቴን ነው የሚሰብከኝ አለች። እዛ መጨረሻ ሰባኪው እስከሚጨርስ ድረስ ጠበቀችው። ከጠበቀችው በኋላ አናገረችው። ያስተማርከው ትምህርት በሙሉ እኔን ነው የሚናገረው፣ ስለ እኔ መጥተው ሰዎች ነግረውሃል አለችው። እኔ ምንም የማውቀው ነገር የለም፣ እግዚአብሔር ያቀበለኝን ነው መጥቼ የሰበኩት። እንደውም ሰፈሬም እዚህ አይደለም፣ ተጋብዤ የመጣሁት ከሌላ ቦታ ነው። ነገር ግን እግዚአብሔር መሳሪያ አድርጎኝ እኔን መጠቀሚያ አድርጎኝ ተናግሮሻል። ስለዚህ ከዚህ በኋላ ለእግዚአብሔር እጅ ስጪ አላት ይላል። የሚደንቃቸው በዛች ቅጽበታዊ ትምህርትና ስብከት ወዲያውኑ ሕይወቷ ተለውጦ ንስሐ አባት ያዘች፣ ንስሐ ገባች። በዛች ቅጽበት ሙሉ ዘመኗን ለእግዚአብሔር አገልጋይ ውብ የሆነች ድንቅ ልጅ ሆነች ይችላል። እግዚአብሔር ስም የተመሰገነ የሚልክ የእግዚአብሔር ቃል እንዲህ በአጭር ጊዜ ደንግጦ ለቃሉ ደንግጦ ወገኖች፣ አንዳንዴ ብዙ ጊዜ ቃል እግዚአብሔር ከመስማታችን የተነሳ ጆሮአችን እንደው እንዳይለምድ ልንጠነቀቅ ያስፈልጋል። ጆሮ ሲለምድ ከባድ ነው። ንስሐ ግቡ ምንም ላይመስል ይችላል። በቃ ሰው ለምዶታል። እንደዚህ አድርጉ ምንም እንደው ይህንን እግዚአብሔርን ልንጸልይ የሚያስፈልገው በቃል እንድንደነግጥ፣ በቃል እንድንለወጥ፣ ቃል ሲነገረኝ ቶሎ ብዬ ወደ ልቤ እንድመለስ፣ እንደ ልያ ልቤን እንድከፍት እርዳኝ ብለን ልንጸልይ ያስፈልጋል። ስለዚህ ይህች ሴት የተደረገላት የመጀመሪያው ምንድነው ያልኳችሁ? ኃጢአትሽ ተሰረየልሽ፣ ስርየተ ኃጢአት አገኘች። የመጀመሪያው። ሁለተኛው ምንድነው የተባለችው? እምነትሽ አዳነሽ። በል እስቲ እምነትሽ አዳነሽ። አዎ አያችሁ፣ ድህነት ተደረገላት። ድህነት፣ የዘላለም ድህነት
ከጌታ በኢየሱስ ክርስቶስ ጋር የማይታሰብ እኮ ነው ወገኖቼ። እሷ በኃጢአት የወደቀች ናት፣ እሱ ቅዱስ ንጹሕ ነው። ያንን ታሪኳን ለውጦላት ግን ድህነት ሰጣት። ከዚህ የበለጠ ታዲያ ምን አለ? እምነትሽ አድኖሻል ካላት በኋላ ሶስተኛው ደግሞ ምንድን ነው? በሰላም ሂጂ። ይህ ርዕስ አድርገን የተነሳ ነው። በሰላም ሂጂ። ከዚህ በኋላ ማልቀስ የለም። አያችሁ፣ ከዚህ በኋላ መከፋት የለም። ከዚህ በኋላ ያ የቀድሞ ስራዋ በደል የለም፣ ኃጢአት የለም። ንጹሕ አደረጋት፣ አጠባት። ወገኖቼ እግዚአብሔር ልጆች፣ እስቲ ይችን ሴት አሁን በህሊናችሁ አስቧት። እስቲ አሁን በህሊናችን የምናውቃቸው በከተማችን ብዙ ሴቶች አሉ፣ ሰውነታቸውን እየሸጡ ለኑሮ፣ ግማሾቹ መኖሪያ ስለሌላቸው ጨንቋቸው በደህንነት እየተሰቃዩ ሳይወዱ ኃጢአትን ሳይወዱ ለመኖር ብቻ ሲሉ ሰውነታቸውን እየሸጡ ይኖሯል። ሌሎቹም እንደዛው። ግን እንደዚህ አይነት ኃጢአተኞችን እንደዚህ ከእግዚአብሔር ቤት ርቀናል ብለው አይመጡም። በቃ በሚገርም ሁኔታ እግዚአብሔር እኔን ይቅር አይለኝም፣ ቆሽሽ ያለው እንዴት ሆኜ ነው በፊቱ የምቆመው? በዛ በተባረከ መድረክ፣ በተቀደሰ መድረክ በአባቶች ፊት እንዴት መቆም እችላለሁ? እያሉ ከቤታቸው ከቅድስና ስፍራ ይርቃሉ። ግን ኃጢአተኞችን የማይጸየፍ መድኃኔዓለም ዛሬም በፍቅር ጥሪ ይጠራል። ከጠራ በኋላ ኃጢአትን ያስተሰርያል። ከዛ በኋላ እምነትህ አድኖሃል፣ እምነትሽ አድኖሻል ካለ በኋላ በሰላም ሂድ፣ በሰላም ሂጂ ይላል። አያችሁ፣ የሰላምን ቃል ይዛ ወደ ቤቷ ሄደች። የሚያጽናናውን ቃል በመድኃኔዓለም እጅ ተነክታ፣ ለእግዚአብሔር እጅ ተነክታ፣ ፍቅሯ እውነተኛ ስለነበረ ያች ሴት እንደወደደችው እንደፈቀደችው ተደረገላት። ወገኖቼ በአጠቃላይ ይህንን ነገር ስንመለከት የራሳችንን ሕይወት የምንመለከትበት ሕይወት ነው። ሁለቱን ነገር በንጽጽር እናንሳና ትምህርታችንን በዚሁ እንጠቀልላለን። ስምዖንና ይህችን ሴት በንጽጽር የጋበዘ ነው። ይህች ሴት ሳትጋበዝ በጌታ እግር ስር ወድቃ የተገኘች ናት። ስምዖን የቤቱን በር ከፍቶ አስገባው ጌታ። ይህች ሴት ግን የልቧን በር ከፍታ አስገባችው። ስምዖን ፈራጅ ነው፣ ይህች ሴት ግን ተጸጻች ናት፣ የምትጸጸት ናት። ስምዖን ውሃ አላቀረበም፣ ይህች ሴት ግን የዓይኗን እንባ እንደ ውሃ አድርጋ አቀረበች። ስምዖን ራሱን እንደ ጻድቅ አድርጎ ይቆጥር ነበረ። ይህች ሴት ግን ምሕረትና ይቅርታን እየለመነች ጌታ እግር ስር ተደፍታ እያለቀሰች ይቅርታን ትጠይቅ ነበር። ወገኖቼ ስምዖን ናችሁ ወይስ ይህች ሴት? ማን ናችሁ? በየትኛው ሕይወት ነው የምትገለጡት? እንደ ስምዖን ጌታን ወደ ቤት ጋር ጠርታችሁ ወደ ራሳችሁ ከጠራችሁ በኋላ ስለ ሰው ሕይወት፣ ስለ ሌላው ስለማይመለከተን ነገር ጊዜያችንን በከንቱ የምናባክነን ወይንስ ስለ ሰው ትተን ስለ ራሳችን ኃጢአት ብቻ እያሰብን የምናለቅስለን? የትኛው ነን? እግዚአብሔር ወደ ቤታችን ስንጠራው ኃጢአታችንን አምነን በደለኛነታችን አውቀን ይቅር በለን እያልን የምናለቅስነን ወይስ የምንመጻደቅ ነን? የትኛው ነን? ወገኖቼ ራሳችንን ማነጻጸሪያ ሚዛን ላይ አስቀምጠን እንድናይ ነው። በቃ የወንጌል ትምህርት እኮ ታሪክ ለመተረክ ብቻ አይደለም። የወንጌል ትምህርት የራስን ሕይወት ማሳያ መነጽር ነው። ወንጌል መስታወት ነው። ሰው በመስታወት መልኩን የሚያየው ለምንድን ነው? መልኩን ካየ በኋላ ፊቱ ላይ ያለ ነገር ካለ ፊቱን ለማጽዳት መስታወት የሚያየው። ወንጌል መስታወት ናት። ማንነታችንን ወለድ አድርጋ የምታሳየን፣ የት እንደቆመን፣ ምን እየሰራ እንደሆነ፣ ከማን ጋር እንደሆነ፣ አቅጣጫችን፣ ሕይወታችን፣ ሩጫችን ወዴት እንደሆነ ወንጌል የምታሳየን ይህችን ነው። ስለዚህ ወገኖቼ መምጣታችን፣ መማራችን ለመለወጥ እግዚአብሔርን ለማገልገል በቅድስና በጽድቅ ለመመላለስ ስለሆነ በምንሰማው ቃል ተለውጠን እንደዚህ ሴት ንስሐ ገብተን ተጸጽተን አልቅሰን ሕይወታችንን ለጌታ ሰጥተን በንስሐ ሆነን የምንመኛትን የእግዚአብሔር መንግሥት እንድንወርስ እግዚአብሔር አምላካችን በቸርነቱ ይርዳን። ወስብሐት ለእግዚአብሔር። ቆየ